የአራት ዓመት ጓደኛው ወይም ፍቅረኛው ከፎቅ ላይ ወርውሮ ከገደላት በኋላ ማለት ነው ከአጠገቧ ነው እየተሰወረው። በተለይ ደግሞ እህትየዋ ስትናገር የገዳይ እህት ስትናገር በጣም ልብ የሚነካና የሚያሳዝን ከወንድሜ የማልጠብቀው ድርጊት ማመን እስከሚያቅተኝ ድረስ ነው ብላ ስትናገር የነበረው ማለት ነው። ቃለ መጠይቅ ሲደረግላት በፍጹም ወንድሜ ይገላታል ብዬ አልጠበቅኩም። ማለትም 4 ዓመት ጓደኛሞች ናቸው፣ ፍቅረኛሞች ናቸው። ቤት ድረስ አምጥቷታል፣ ከኔ ጋር አስተዋውቋታል። ከዛም በኋላ ያለን ግንኙነታችን በጣም እንደ እናትና እንደ እህት ሁሉ ነገር ሆና ነበረ ትሪት የምታደርገኝ ማችቷ ማለት ነው። እና ከምንም በላይ ከሱ ከወንድሜ በላይ እሷ ነበር የሰፖርት የምታደርገኝ ስለ ሁሉም ነገር። ቢያንስ በሳምንት ውስጥ 4-5 ጊዜ ትመጣለች፣ ቀን በቀን ትመጣለች ማለት ይቻላል ያለችው እህትየዋ ስትናገር ማለት ነው። እና ከቤት ስትቀር ለምን ቀረች የት ሄዳ ነው ብዬ ስጠይቀው በፊት ላይ አንድ ቀን ሳያያት ስሟን ሳያነሳ አይውልም አለች። አሁን ላይ ግን ስሟንም አያነሳ። እኔ ደግሞ ምን ሆና ነው የቀረችው ምን ሆና የጠፋችው ብዬ ስጠይቀው ምላሹ ጥሩ ምላሽ አልነበረም። ይሳደባል፣ ይማታል። በፊት ላይ እንኳን መማታት ቀርቶ ቀና ብሎ ራሱ አያየኝም። ማለትም እንደ አባትም እንደ እናትም ሁሉ ነገር ሆኖ እያሳደገኝና እያስተማረኝ ያለው እሱ ነው። ቤተሰቦቻችን እናታችንም አባታችንም ሞተዋል። እኔና እሱ ብቻ ነው እዛ ቤት ውስጥ ያለ ነው። እና እሱ ለአቅመ አዳም ወይም ደግሞ እድሜው ከፍ ባለ ቁጥር ጓደኛ እንዳለውና ፍቅረኛ እንዳለው ሲነግረኝ ለምን አታስተዋውቀኝም አንጣት እንጂ ቤት ብዬ ስለው አመጣትና አስተዋወቀኝ። እንደዛም እያለን ድፍን 4 ዓመት አብረው ቆዩ። እና ቃለ መጠይቅ ሲደረግላት እህትዮ ማለት ነው ወንድምሽ ከጓደኛ ወይም ከፍቅረኛው ጋራ ጸብ አላቸው ወይ? ሲጨቃጨቁ ሰምተሽ ታውቂያለሽ ወይ? እኔ ምንም የሰማሁት ነገር የለም ያለችው እህትዮ። ምንም የሰማሁት ነገር የለም፣ ግን ቅናት እንደሚቀና እሷ ትነግሪኝ ነበረ። የወንድምየው ፍቅረኛ ማለት ነው። ወንድምሽ ይቀናብኛል፣ ለምንድን ነው ስልክ የምታበዡኝ? ከማን ጋር ነው የምታወሪው? በቃ ጸባችን ይሄ ነው ትነግረኛለች። እሱ አይነግረኝም፣ ወንድሜ አይነግረኝም፣ ግን እሷ ትነግረኝ ነበረ አለች። እና አይ እሱ እኮ ስለሚወድሽ ነው ይሄን ነገር እንደዛ የሚያደርገው ስለሚወድሽ ነው። በቃ እሱ ፊት አንቺ እንደዚህ አይነት ነገር አታውሪ፣ ስልክም አታውሪ፣ ምንም ነገር አትበይ ብዬ እንደ እህትም እንደ እናትም ነበረ ማጫውታት። ያለውን ነገር ምስጢር ታካፍለኛለች፣ ታወራኛለች። እና እህትየዋ ስትናገር በጣም ነው ልብ የሚነካው፣ በጣም ነው የሚያሳዝነው። እና ወንድሜ እለት ከእለት እለት ፊዚካሉ እየተለዋወጠ ጸባዩ እየተለወጠ እየተነጫነጨ እና ደግሞ ቤቱን በአንቺ ስም ነው የማደርገው፣ እኔ ወደ ውጭ ሀገር መውጣት እፈልጋለሁ፣ እዚህ መቀመጥ አልፈልግም ብሎ ይለኛል። ለምን አንተ የራስህ ስራ አለክ፣ በቂ ስራ አለክ፣ ገቢ አለክ፣ ምን ልታደርግ ነው ወደ ውጭ የምትወጣው ብዬ ሁሌም እንጨቃጨቃናል። በቃ እኔ መውጣት ነው የምፈልገው እያለ ይጨቃጨቀኛል። ከዛ ስለዚህ ስለ ጓደኛውም ወይም ስለ ፍቅረኛውም የት ሄዳ ነው ለምን አትመጣም ብዬ ስጠይቀው በተለይ የእሷን ስም ሳነሳ በጣም ይናደዳ ወይ ሊማታ ራሱ ይነሳል። በፊት ላይ እንኳን ሊማታ ቀርቶ ገና ከውጭ ሲመጣ ምሳሽን በላሽ፣ ቁርስሽን በላሽ፣ ትምህርት ቤት ሄደሻል፣ እንዴት ነሽ ብሎ ጥያቄው ራሱ ከእናት ከአባት በላይ ሰፖርት ነው የሚያደርገኝ። እንክብካቤው ራሱ ለየት ያለ ነበር። ሲመጣ ከውጭ ባዶ እጁን አይመጣም አለች። ልክ እንደ አባት ሁሉ ነገር ልጅ ያስፈልጋታል የሚባለውን ነገር ሳይገዛልኝ አይመጣም አለች። ያ ነገር ሁሉ ጠፍቶ ይዞ የሚመጣው ነገር ሁሉ ጠፍቶ ደህና ፊትና ማየት የለም አለች። በቃ ቤት ውስጥ ይቅበዘበዛል አለች። ሌሊት ላይ ይቃዣል አለች። ከዛ ከሆነ ጓደኛው ጋር በጣም ይደዋወላል። ያ ጓደኛው እቤት ሲመጣ እኔ ከቤት እንድወጣ ነው የምደረገው፣ ከሱ ጋር የምናወራው ሚስጥር አለ፣ አንቺ ወደ ውጪ ይሉኛል ብላ ነው ስትናገር። ቃለ መጠይቅ ሲደረግላት አንቺ ወደ ውጪ እኛ የምናወራው ትንሽ ለ5 ደቂቃ 4 ደቂቃ አውርተን ትመለሻለሽ ብለውኝ እኔ ከዛ ከሳሎን ወጣና ወይ መኝታ ክፍል ወይ ደግሞ ውጪ ሆነው እንደዛ ብለውኝ፣ ግን እነሱ የሚያወሩት
1 ሰዓት ያላነሰ ከዛም በላይ ረጅም ሰዓት በቃ ይጨቃጨቅ። ለምንድን ነው ቶሎ ማልጨርስልኝ? እኔ ከዚህ መውጣት ነው የምፈልገው። ነገሮች ይነቁብኛል፣ እያዛለሁ። እኔ ጠጋ ብዬ ወደ ግድግዳ ጋር አዳምጣለሁ ይሄን ነገር አለች እና ተጠራጠርኩኝ አለች። ይሄን ነገር ማለት ነው። ይሄ ነገር ስለ ልጅቷ ስጠይቃት፣ ስለ ፍቅረኛ ስጠይቀው ጥሩ ነገር አይመልስልኝም። ይሄ ነገር የሆነ የተፈጠረ ነገር አለ እና ስለዚህ ይህን ነገር ለሚያውቀው አካል መናገር አለብኝ ብዬ ወደ እናንተ ጋር የመጣሁት ብላ ስትናገር፣ እንደዚህ አይነት ሰው ወንድማችን ወይም ቤተሰባችን የሰው ህይወትም ሆነ ብቻ የሆነ ነገር ካጠፋ ያን እንደባብቅለታንን እንሸፋፍንለታንን እንጂ እንደዚህ ይፋ አውጥተን ያ ሰው ህግ ይወቀው የምንል ሰው የለንም። እች ልጅ ግን በጣም የምትበረታታ ጀግና ልጅ ናት። እውነት እሷ እንዳለችው ከሆነ ማለት ነው ፍቅረኛውን እሱ እንደገደለ ከታወቀ ቤተሰቦቿ እኔን ነው የሚገሉኝ። እሱ ከሀገር ሊወጣ እየጨረሰ ነው፣ ፕሮሰስ ላይ ነው ያለው፣ እየጨረሰ ነው እና እሱ እንደገደላት ሲታወቅ እኔን ነው የሚገሉኝ። ስለዚህ እኔ ወደ ህግ አካል የመጣሁት ይሄ ነገር ተረጋግጦ እውነቱ እንዲታወቅና ማ እንደገደላት እንዲታወቅ ስለፈለግኩ ነው። በጣም ደግሞ ልብ የሚነካው ነገር እሷ ራሷ ለምንድን ነው ቀብሯ ላይ ያልሄድከው? ለምንድን ነው ያልቀበርካት? አያገባሽም፣ አይመለከትሽም ብሎ ነው። እንዴት አይመለከትሽም? እንደዛ የምትወዳት ፍቅረኛ ሳታያት ስትውል ራሱ ዛሬ እኮ ወይ ስልክ አላነሳችልኝም ወይ እንደዚህ ነው የሆነ ነገር እንኳን ትለኛለች። ዛሬ ላይ ግን አይደለም ሞታ ቀብሯ ላይ እንኳን አልሄድኩም። እኔ ሄጄ ቀብሬያት በምን ምክንያት እንደሞተች ራሱ ሳላቅ ከዛ በኋላ ነው ከፎቅ ላይ እኮ ተወርውራ ነው የሞተችው ብለው ሰው አሉኝ። እንዲህ ከፎቅ ላይ አይደለም እንዴ ተወርውራ የሞተችው? ማን የወረወራት? ምን ሆና ነው ብዬ ስጠይቀው ምንም አያገባሽም፣ በቃ ይሄ ነገር የሱ እጅ አለበት ብዬ ነው ወደ እናንተ ጋር የመጣሁት፣ ወደ ሚዲያ የመጣሁት እና እስቲ ይሄን ነገር እንዲጣራልኝ እና እሱም ወደ ውጭ ሀገር ሊወጣ ፕሮሰስ ላይ ነው ያለው። ነገሮችን ጨርሶ ሳይወጣ ከሀገር ሳይወጣ ይሄ ነገር እንዲጠየቅልኝ ብዬ ነው ብላ ስትል ልጅቷን ራሱ በአድናቆት ነው የጀመረው ማለት ነው። ሳላደንቅሽ አላልፍም ነው ያላት ቃለ መጠይቅ ሲደረግላት ማለት። እኔም በጣም ነው የማደንቃት እውነት ነው መናገር እኔ በበኩሌ እንደ ራስ ሁላችንም የምናደርገው ነገር ነው። ስንት መልካም ሰዎች አለን። የዚች ልጅ ደሟ እንደዚሁ በከንቱ አልቀረም። እውነት ነው መናገር። ከዛ ይሄ ወንድሟ ሲጠየቅ ማለት ነው እኔ አልገደልኳትም ምን አገባክ፣ በቃ የሆነ አለ አይደለም አፉ ራሱ ተሳስሮ የሚናገረው ጠፍቶበት ከሰውየው ጋራ የቃለ መጠይቅ ከሚያደርገው ጋራ ግብ ለመማታት ማለት ነው። መጨረሻ ላይ በካቴናና በታስሮ ሲናገር እንዲሁ ስንጨቃጨቅ ድንገት ገፍትሪያት ነው ከፎቅ ላይ የወረወርኳትና የጣልኳት ብሎ ሲናገር ወይኔ ፈጣሪ ሆይ ነው የምትሉት። እውነት ለመናገር በጣም ነው የሚያሳዝነው፣ በጣም ነው ልብ የሚነካው። እንግዲህ በቅናት ተነሳስቶ ከፎቅ ላይ ወርውሯት ህይወቷ እንዲያልፍ ካረገ በኋላ እሱ ራሱን ለማዳን ከሀገር ሊወጣ ሲል እንደተያዘ በጣም ነው ደስ የሚለው። መያዙ ደስ ይላል፣ ግን የዚች ልጅ ህይወት እንዲሁ እንደከንቱ ሲያልፍ በጣም ነው የሚያሳዝነው። በሀገሯ ላይ በምታምነው ጓደኛ የነገ ትዳር አጋሪ የነገ የልጆች አባቴ ይሆናል ብላ እያሰበችው ሰው በአጭሩ ሲያስቀራት በጣም ነው የሚያሳዝነው። እኔ በኩሌ በጣም ነው ልቤን የነካው። በጣም ዝርር ብላ በጭንቅላቷ እንዳለ ደሞ ምናምን ፈሶ ምናምን ሲታይ እውነት ለመናገር ሰው መሆናችን ራሱ ያስጠላል አይደል? ከማጋር ነው የምንኖረው። እንግዲህ ጓደኛዬ ነው ብለን ያሰብነው ሰው ለነገ ትዳር አጋሪ ነው ይሆናል ብለን ያሰብነው ሰው በእንደዚህ አይነት መልኩ በቅናት ተነሳስቶ ይሄን ያህል እርምጃ ወስዶ ህይወቷን ማጥፋት ማለት በጣም ከባድና አሳዛኝ ነው። እኔ በበኩሌ በጣም ልቤን የነካው እውነት ለመናገር ማለት ነው። እባካችሁ እንደዚህ የምታደርጉ ሰዎች ካልሆናችሁ የማትቆሆኑ ከሆነ አለቀ። አንድና አንድ መለያየቱ አጭር ነገር ነው። ማለትም ቀጣይ ህይወታችሁ ላይ ራሱ ተጽዕኖ ይኖረዋል
ማለትም ቅናት ማለት የሰይጣን የዳቢሎስ ስራ ስለሆነ ቅናት አስፈላጊ አምናችሁ ትሆነኛለች ብላችሁ እስካምናችሁ ድረስ ያችን ሰው መጠራጠር የለባችሁም። ጥርጣሬ የሚባል ነገር ማስወገድ ነው። በቃ አንድ ሰው ስልክ ስላወራ ከሌላ ሰው ጋር አወራ ማለት ወይም ፍቅረኛ ይኖረዋል ማለት አይደለም። በስራ ምክንያትም ልታወሩ ትችላላችሁ፣ ከቤተሰብ ጋር ልታወሩ ትችላላችሁ። ብዙ ነገር አለ። ስልክ ስላወራችሁ ብቻ ግዴታ ከኔ ሌላ ሰው በኔ ላይ ሌላ ሰው ደርባ ታወራለች ብላችሁ እንትናችሁን ለእርኩስ መንፈስ አይምሯችሁን ለእርኩስ መንፈስ አሳምናችሁ ይሄው እንደዚህ አይነት እስከ ህይወት ማጥፋት ድረስ የሚደረስበት ነገር ስላለና እባካችሁ ውድ ቤተሰቦች ከእንደዚህ አይነት ነገር ተጠንቀቁ፣ ጥንቃቄ አድርጉ። ቅናት የተባለ ነገር ጥሩ አይደለም። ቅናት ሲጀመር የእርኩስ መንፈስ ነው። ምንም ይሄ መውደድ አይደለም። ይሄ በመውደድ አላስበውም። እና ውድ ቤተሰቦች ሰላማችሁ በያላችሁበት እንደ ምድር አሸዋ ብዝት ይበልልኝ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ቀን ይሆንላችሁ።